አልኮል የካንሰር አደጋን እየጨመረ ነው ተብሏል። አቶ ጌታቸው ረዳ በደብረጽዮንና በኤርትራ ላይ ከባድ ክሶችን አቀረቡ። እንዲሁም ስላነሱት ሌሎች ርዕሶች መረጃዎችን ይዘናል። አቡነ ማትያስ በገዳማት ላይ የተፈጸመውን ጥቃት በጥብቅ አውግዘዋል። የሀበሻ ቀሚስ በአሜሪካ ጎዳናዎች ትኩረትን እየሳበ ነው። ላሚን ያማል በአንድ እንቅስቃሴ ብራንዱን ዓለም አቀፍ አድርጓል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ አዲስ የሕክምና ጥናት አልኮል መጠጥ መጠቀም ከብዙ የካንሰር አይነቶች ጋር ግንኙነት እንዳለው በድጋሚ አሳይቷል። ጥናቱ እንደሚያመለክተው ምንም እንኳን አልኮል በመጠኑ ቢጠጣ የካንሰር አደጋ ሙሉ በሙሉ የሚያስወግድ ደረጃ የለውም። ባለሙያዎች አልኮል በአፍ፣ በጉሮሮ፣ በጉበት፣ በጡትና በአንጀት ካንሰር አደጋ ላይ ያለውን ተጽዕኖ አጉልቶ አብራርተዋል። ይህም አልኮል ወደ ሰውነት ከገባ በኋላ ወደ አሴታላይድ መቀየሩን የህዋሳትን ዲኤንኤ ሊጎዳ ስለሚችል ነው። የጤና ባለሙያዎች ካንሰርን ለመከላከል አልኮልን መቀነስ ወይም ፈጽሞ አለመጠጣት የተሻለ ምርጫ መሆኑንም አሳስበዋል። በተጨማሪም ጤናማ አመጋገብ፣ መደበኛ የአካል እንቅስቃሴ፣ ማጨስን መተው እና የጤና ምርመራን በየጊዜው ማድረግ ለካንሰር መከላከል አስፈላጊ መሆኑን ገልጸዋል። ይህ ጥናት አልኮልን የሚጠቀሙ ሰዎች ስለ ጤናቸው የበለጠ እንቅስቃሴ እንዲያደርጉና የአኗኗር ዘይቤያቸውን እንዲገመግሙ ጥሪ አቅርበዋል። በቀጣዩ ዜናችን በአማራ ክልል ደቡብ ወሎ ዞን በሚገኘው አንድ ገዳም ላይ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና 13 ሰዎች መቁሰላቸውን የደቡብ ወሎ ሀገረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረጋገጠ። ሀገረ ስብከቱ በሰጠው መግለጫ ጥቃቱ ከጠዋቱ 4 ሰዓት አካባቢ በገዳሙ ላይ መፈጸሙን ገልጿል። በጥቃቱም 2 መነኮሳት ሕይወታቸውን ሲያጡ 13 ሰዎች ደግሞ የተለያየ የጉዳት ደረጃ እንደደረሰባቸው ተገልጿል። ከቆሰሉት መካከልም አንዲት መነኩሴ በደሴ ስፔሻላይዝድ ሆስፒታል በጽኑ ሕሙማን ክፍል ሕክምና እየተደረገላቸው መሆኑን ሀገረ ስብከቱ ገልጿል። እስካሁን ድረስ ጥቃቱን ማን እንደፈጸመው ወይም የድሮን ጥቃቱ ኢላማ ምን እንደነበረ በይፋ የተሰጠ ማረጋገጫ የለም። የጸጥታ ሁኔታውና የጥቃቱ ዝርዝር ምርመራ እየተጠበቀም ይገኛል። ይህ ክስተት በአካባቢው ሰላምና የሃይማኖት ተቋማት ደህንነት ላይ አሳሳቢ ጥያቄዎችንም እያስነሳ ይገኛል። በተያያዘ ዜና አቡነ ማትያስ በገዳማቱ ላይ የተፈጸመውን ጥቃት በጥብቅ አውግዘዋል። ተጠያቂዎች ለፍትህ እንዲቀርቡም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ሐምሌ 18 ቀን 2018 ዓ.ም ባስተላለፉት አባታዊ መልእክት በደቡብ ወሎ ቦረና ወረዳ በጊዮን አባይ ገዳማ አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ ገዳም ላይ በተፈጸመው ጥቃት መነኮሳት መገደላቸውን፣ በርካቶች መቁሰላቸውንና በገዳሙ ላይ ውድመት መድረሱን በከፍተኛ ሐዘን መቀበላቸውን ገልጸዋል። በተጨማሪም በሀዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መፈጸሙ ፈጽሞ ተቀባይነት የሌለውና የሚወገዝ ድርጊት መሆኑንም አስታውቀዋል። ቅዱስነታቸው ገዳማት የጸሎት፣ የሰላምና የመንፈሳዊ እሴት ማዕከላት በመሆናቸው እነሱን መጠበቅ የሁሉም ባለስልጣናት፣ የህግ አስከባሪ አካላት ኃላፊነት መሆኑን በማስመዝገብ ጥቃቱን የፈጸሙ ግለሰቦች በአፋጣኝ ለፍትህ እንዲቀርቡ፣ የሌሎች ገዳማት ደህንነትም እንዲጠበቅ ጥሪ አቅርበዋል። በመጨረሻ መላው ኢትዮጵያውያን ከጥቃቱ ሰለባዎች ጎን በመቆም መንፈሳዊና ሰብአዊ ድጋፍ እንዲያደርጉ ጥሪ አቅርበዋል። ለተጎዱት ፍትህ፣ ለቆሰሉት ፈውስ፣ ለሟቾች እረፍትና ለኢትዮጵያ ዘላቂ ሰላም እግዚአብሔር እንዲሰጥም ጸልየዋል። ወደ ቀጣይ መረጃችን ስናልፍ አቶ ጌታቸው ረዳ በደብረ ጽዮንና በኤርትራ ላይ ከባድ ክሶችን አቅርቧል። ኤርትራ ለህወሓት ባለው መሳሪያ ጦርነቱን ጀምሩ ብሏቸዋል ይላል አቶ ጌታቸው ረዳ። ሻዕቢያን በእግራቸው የማይራመዱ ሽማግሌ ወታደሮች ናቸው ያሉት ሲልም ዘርጥጧቸዋል። ደብረጽዮን በቅርቡ ወደ ኤርትራ ሄዶ ኢሳያስ አፈወርቂን ጦርነት ለመጀመር ለእያንዳንዱ ታጣቂ 4 ካርታ ጥይት ወይም 120 ጥይት እንዲሰጠው ጠይቋል ይላሉ። ኢሳያስም አሁን ባለህ ነገር ጀምር፣ ከዚያ የሚያስፈልገውን ይላክልሃል እንዳለውም ገልጿል። በ2014 ዓ.ም በምዕራብ ግንባር ስለሚደረገው ውጊያ በተደረገው የኮማንድ ፖስት ስብሰባ አንድ የጦር ኃላፊ የጥይት እጥረት እንዳለ ገለጸ። የጥይት አቅርቦት በደብረጽዮን ኃላፊነት ስለነበረም ደብረጽዮን የሎጂስቲክ ኃላፊውን አለምሰገድ ሀደራን ስንት ጥይት አለን ሲል ጠየቀ። 11 ሚሊዮን ጥይት ይኖረናል፣ የድሽቃ ጥይት ግን አነስተኛ ነው ብሎ መለሰ። ከዚያም ደብረጽዮን የጠላት ኃይል ስንት ነው ብሎ ተወልደ አምባንም ጠየቀ። ተወልደ አምባም ፋኖ የኢትዮጵያ መከላከያና የሻዕቢያ ሰራዊትን ጨምሮ 1.1 ሚሊዮን ያህል ይሆናል። ከዚያም ደብረጽዮን የሰራዊታችን ኢላማ የመምታት ውጤት ስንት ነው ብሎ ታደሰን ጠየቀ።
ታደሰም እንዲህ ሲል መለሰ። ከ60 እስከ 70 በመቶ ይመታል። ከዚያ በኋላ ደብረጽዮን እንግዲህ ሁሉንም የመጣውን ጠላት ካጠፋን 30% ጥይት ይተርፈናል ብሎ ተናገረ። እኔም ሐሳቡን ተቃውሜና ተገርሜ ጠላት ተር ብሎ እየመጣ አንድ በአንድ ነው እንደምንመታው ብዬ ስጠይቅ ወዲ ወረደ ተወው ያውራ ስላለኝ ዝም አልኩኝ። ከዚያ ስብሰባ በኋላ ደብረጽዮን በሰራዊቱ ፊት እኛን በመቃወም ወታደሮቹን እንዲደፍሩንና እንዲያቃልሉን አድርገሃል ብሎ ወቅሶኛል። በጸሎት ወይም በመጠበቅ ብቻ ለውጥ አይመጣም። ስለዚህ የትግራይ ህዝብ እነዚህን ኃይሎች እነ ደብረጽዮንን ለማስወገድ ጊዜው አሁን ነው። ደብረጽዮን ማለት በትግራይ ላይ የወረደ እርግማን ነው ይልና ህዝባችን ይጥፋ ወይስ ክፉ ተግባር የሚፈጽሙ ይጥፉ ብሎ ይደመድባል። በተያያዘ አቶ ጌታቸው ረዳ ተፈናቃዮቹን መመለስ ሽፋን ነው፣ ዋና ዓላማው ስልጣን መያዝ ነው ይላሉ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራር ላይ ከባድ ክስ በማቅረብ ድርጅቱ ትግራይን ወደ አዲስ የጦርነት አዙሪት ለመመለስ እየተንቀሳቀሰ ነው ሲሉ ከሰሱ። አቶ ጌታቸው እንደገለጹት ተፈናቃዮችን እንመልሳለን የሚለው አጀንዳ ለህዝብ የሚቀርብ ሽፋን እንጂ ዋናው ስልጣንን መያዝ ነው። በተለይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የፓርቲ አመራሮች ከውጭ ኃይሎች ጋር የወታደራዊ ትብብር ለመፍጠር እየሰሩ ነው ሲሉ ከሰዋል። አቶ ጌታቸው በተጨማሪ ዶክተር ደብረጽዮንን ወደ ኤርትራ በመጓዝ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው የጦር ድጋፍ ቁሳቁስና ጥይት ጠይቀዋል ሲሉ የገለጹ ሲሆን ለእነዚህ ክሶች የህወሓት ወገን ምላሽ እስካሁን አልተሰጠም። በሌላ በኩል የህወሓት አመራሮች ወጣቶችን በማሰባሰብ ለአዲስ ጦርነት እያዘጋጀ ነው የሚል ክስም አቅርበውባቸዋል። ከሌሎች ታጣቂ ቡድኖች ጋርም የጋራ እንቅስቃሴ ለማድረግ ድርድር እያካሄደ ነው ብለዋል። አቶ ጌታቸውን በቅርቡ የህወሓት አመራሮች ከሰጧቸው መግለጫዎች ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጆች አሉን እና 4 ኪሎ እንገባለን የሚሉ ንግግሮችን የስልጣን ፍላጎትን ያሳያሉ ብለዋል። እንዲሁም በ2014 ዓ.ም በተደረገ የጦር ኮማንድ ፖስት ስብሰባ ላይ ተሳታፊ እንደነበሩ በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ውሳኔ ከነበረው ወታደራዊ ሁኔታ ጋር ያልተጣጣመ ነበር ሲሉም ተናግረዋል። የፖለቲካ ተንታኞች እንደሚገልጹት በትግራይ ያለው የፖለቲካ ክፍፍልና የህወሓት ውስጣዊ ትግል ቀጥሎ መሆኑንም በክልሉ የወደፊት ፖለቲካና የደህንነት ሁኔታ ላይ ትልቅ ተጽዕኖ ሊያሳድር ይችላል ተብሏል። ከዚህ ባራቀ ሌላ ዜና የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ከተደቀነበት የህልውና አደጋ ለመታደግና የህዝቡን መሰረታዊ ጥያቄዎች ለመመለስ መንግስታቸው ቅድሚያ ሰጥቶ እየሰራ መሆኑን ገለጹ። ፕሬዝዳንቱ ይህን ያሉት የትግራይ ምክር ቤት 6ኛ ዘመን 7ኛ መደበኛ ጉባኤ ሲከፈት ባደረጉት ንግግር ነው። በጉባኤው የዓመቱን የስራ አፈጻጸም ሪፖርትና ቀጣይ ዓመት እቅዶችን አቅርበዋል። ዶክተር ደብረጽዮን በንግግራቸው በጦርነቱ ምክንያት በትግራይ ላይ ከፍተኛ ውድመት መድረሱን በመግለጽ መልሶ ግንባታ፣ የህዝብ አገልግሎቶችን ማስጀመርና የህዝቡን ጥያቄ መመለስ ትኩረት የሚሹ ጉዳዮች መሆናቸውን ጠቅሰዋል። እንደ ፕሬዝዳንቱ ገለጻ በአሁኑ ወቅት ለትግራይ ህዝብ የህልውና ስጋት እንዳለ በመግለጽ ይህንን ለመቋቋም የፖለቲካ የኢኮኖሚና የማህበራዊ አቅም ማጠናከር እንደሚያስፈልግም ተናግረዋል። በተጨማሪም ራስን በራስ የማስተዳደር መብትን ማረጋገጥ፣ የትግራይ ኢኮኖሚ ማጠናከርና የመልሶ ግንባታ ስራዎችን ማፋጠን የመንግስታቸው ትኩረት መሆኑንም አብራርተዋል። በቀጣይ ዜናችን አንድ የውጭ ዜጋ ወጣት የኢትዮጵያ ባህላዊ ሴቶች አልባሳት ወይንም ሀበሻ ቀሚስ ለብሶ በአሜሪካ ጎዳናዎች ላይ ሲንቀሳቀስ የሚያሳዩ ምስሎችና ቪዲዮዎች በማህበራዊ ሚዲያ በስፋት እየተጋሩ ይገኛሉ። ወጣቱ የኢትዮጵያ ባህላዊ ልብስ በአደባባይ መልመሱ በብዙዎች ዘንድ መደነቅን ያስከተለ ሲሆን ድርጊቱ ስለ ባህል፣ ፋሽን እና የባህል ልውውጥ የተለያዩ ውይይቶችን አስነስቷል። አንዳንድ ተከታታዮች ይህንን የኢትዮጵያ ባህል ከድንበር በላይ መድረሱንና የሀበሻ ልብስ ውበት በዓለም አቀፍ ደረጃ መማረኩን የሚያሳይ ምስል ነው ሲሉ አስተያየት ሰጥተዋል። ሌሎች ደግሞ ይህ ለፋሽን ፍላጎት፣ ለመዝናናት ወይም ማህበራዊ ሚዲያ ትኩረትን ለመሳብ የተደረገ ሊሆን እንደሚችልም ገልጸዋል። የኢትዮጵያ ባህላዊ አልባሳት በጥልፍ ስራቸው፣ በቀለም ውበታቸውና በታሪካዊ ይዘታቸው የሚታወቁ ሲሆን በተለያዩ የዓለም መድረኮች የኢትዮጵያ ባህል መገለጫ ሆነው ቆይተዋል። የዚህ ወጣት ምስሎች በበይነ መረብ መስፋፋታቸው ግን አንድ ጉዳይን እንደገና አሳይቷል። የኢትዮጵያ ባህልና ውበት በዓለም ዙሪያ ትኩረት መሳብ መቻሉን ነው። ወደ ስፖርት ነክ ዜናችን ስናልፍ ላሚን ያማል በዓለም ዋንጫ መድረክ ላይ በአንድ እንቅስቃሴ የብራንድ ማስታወቂያን ፈጠረ። የ19 ዓመቱ የስፔን ኮከብ ተጫዋች ላሚን ያማል በዓለም ዋንጫ ፍጻሜ ጨዋታ ላይ ባሳየው ብቃት ብቻ ሳይሆን በአንድ ቀላል እንቅስቃሴ የአንድ የጀርመን የውስጥ ልብስ ብራንድ ዓለም አቀፍ ትኩረትን እንዲያገኝ አድርጓል። በዓለም ዋንጫ ፍጻሜ ጨዋታ ላይ ወደ 1 ቢሊዮን የሚጠጉ ተመልካቾች በሚከታተሉበት ወቅት ያማል ማሊያውን ደጋግሞ ወደ ላይ በማንሳት ከአውሮፓ ውጪ ብዙም ያልታወቀውን 6 PM የተሰኘውን የጀርመን ብራንድ አርማ በግልጽ እንዲታይ አድርጓል። የጀርመን ጋዜጣ ቢልድ እንደዘገበው ይህ ክስተት ለ6 PM ብራንድ እጅግ የተሳካ የገበያ ማስታወቂያ ሆኗል።
የጨዋታው ስርጭት ከተጠናቀቀ በኋላ በጥቂት ሰዓታት ውስጥ የብራንዱ ምርቶች ኦንላይን ገበያ ላይ ከፍተኛ ፍላጎት በማግኘት ተሸጠው ማለቃቸው ተገልጿል። የገበያ ባለሙያዎችም የዓለም ዋንጫ ያለውን የሚዲያ ተጽዕኖ አንድ ወጣት ተጫዋች በአንድ ቅጽበት የአንድ ብራንድ ዓለም አቀፍ መታወቂያ ሊሆን እንደሚችል ያሳያል ብለዋል። ኮከብ ተጫዋች ብቻ ሳይሆን የገበያ ኃይል ላሚን ያማል በዓለም ዋንጫ መድረክ ላይ ያሳየው ተጽዕኖ ይህንን አስመስክሯል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲ እና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።